ሲለኝ ሁሉም አንድ ሰው ከኔ ጎን የሚቆም ሳጣ አደጋ ላይ ነኝ ብዬ ከነ ልጆቼ ተረከቡኝ አልኩኝ። አዎ እውነቱ ይሄ ነው። ለምን እውነት እንዲወጣ ስለፈለኩ፣ ሐሰተኛ ስለተባልኩ፣ ውሸታም ስለተባልኩ። ቢያንስ የሚያስፈልገው ከእርዳታው ይልቅ ልጇን ጎበዝ ተብሎ ሲባል ምን ያህል እንደምትቀናና እንደምትናደድ የምትረጅበት ነው። እንደው ስሚ እኔ ውድ እናት በጣም ይቅርታ። እኔ እናቴ ሰላም ነሽ? ከእኔ ደህና ነሽ እናቴ? በጣም ይቅርታ። እኔ ባጠፋው ጥፋት አንቺን ሁልጊዜ እንደዚህ አድርጊ ማለት ለእኔ በጣም ይሰማኛል። በጣም ይቅርታ። እዛ በሚከፋት ነገር አረሽ እንደዛ መሆን አይደለም። ስሙት ይሄን ቡድን ከእኔ እንዴት ነሽ? ሰላም ነሽ? ደህና ነሽ? ቮይስሽን ሰምተነዋል፣ አብረን የሰማነው ያው ስልኩ የጋራችን ስለሆነ ጎበዝ እንደዚህ እንድትሆን ነው የምፈልገው ልዑልዬ ምናምን ብለሸዋል። ደስ ብሎኛል። በእርግጥ እውነት ነው። ፈተናውን እንድኬልሽ ነበር ትናንትና። ከቻልሽ አናግሪ ጎበዝ ነህ ምናምን ብለሽ ደስ ይላል። ግን እኔን አንድ ቅር የሚለኝ ነገር ስላለ ነው ገኒ። ማለት ሁልጊዜ ህፃኑን ብቻ የምታወሪው ከሆነ ህፃኑን ብቻ ደግ አድርገሃል እንደዚህ ብለሃል የምትይው ከሆነ በጣም ነው የሚከፋኝ። አልዋሽሽም። ምክንያቱም ልጄና እኔ አንድ ላይ ነው የምንኖረው። ልጄ ደግሞ የእናቱን ፍቅር እንዲያጣብኝ አልፈልግም። ሌላ ሰው በሚነግረው ንግግር እናቱን ጠልቶ ከእናቱ ሸሽቶ ወይም እሷ አላስፈላጊ ሰው ናት፣ ለማኝ ናት፣ ወይም እሷ ስራ ለምን አሰራም እንደዚህ እያሉ ስማችን ለሚያጠፉ ሰዎች አንቺም እንደዛ ተባብረሽ እንደዛ መሆን አይደለም። እኛ የማልሰራበትን ምክንያት ልጄ ጠንቅቆ ያውቃል። ጠላት ከጀርባችን እንዳለ ልጄ ጠንቅቆ ያውቃል። 8 ዓመቱ። እኔ ደግሞ ልጆቼን ትቼ ለደቂቃ የትም እንደማልሄድ እውነቱን ነው ለማንኛውም ሰው ለኢትዮጵያ ሕዝብ አስረግጬ ተናግሬያለሁኝ አይደለ ሚዲያ ላይ ወጥቼ። ስለዚህ አንቻውም በጀርባ ለሱ ልዑልዬ ጎበዝ እንድትሆንልኝ ነው የምፈልገው አይባልም። ምክንያቱም እናት ነኝ እኔ። ልዑልዬ እንዴት ነህ? እናትህ ደህና ናት ወይ? ልጆች ወንድሞች ደህና ናቸው ወይ? ትምህርትህን እያጠናህ ነው? እየሄድክ ነው ትምህርት ቤት? ማሚዬስ እንዴት ነው? እያደረሰች ነው? ማሚዬ ሲከፋት አይዞሽ በላት፣ በሚከፋት ነገር አግዛት፣ እናት ናት ነው የሚባለው እንጂ እንደዚህ አይባልም። እናት እሱም ብቻ ለይተሽ ስታዋሪ ስለሚከፋኝ ነው ያየሽ። ምክንያቱም በጣም ብዙ ሴቶች ናቸው እኔን የጎዱኝ፣ በጣም ብዙ ሴቶች። ከነዛ ውስጥ የለየውሽ አንቺ እኔ መልካም አደርጋለሁ ለልጁ ስላልሽ እውነተኛ ልጁን ልትረጁ ካሰብሽ በቃ ጥሩ እናት ነሽ በሚል ነው እኔ ቦታ ሰጥቼሽ ሚዲያ ላይ የሚያወራውት እንጂ እኔ ቤት ክራይ የምትረዳኝ እናቴ ከእናትም በላይ እናት ናት። ከእናትም በላይ እናት። እግሬ እስከሚነቃ ቢሄድ እኔስ እንደሷ አይነት እናት ላገኝ አልችልም። አሜሪካን ሀገር ነው የምትኖረው። በጣም ደግ እናት ናት። በጣም ደግ እናት። በቃ እሷ በየወሩ 10 ሺህ ብር ትረዳናለች። እሷ የምትረዳንን 7 ሺህ ብር ወይም ደግሞ 6 ሺህ ብር ቤት ክራይ ከፍለን ሌላውን ለትምህርት ቤት አድርገን መኖር እንችላለን። ምክንያቱም እኔ የምፈልገው ከነ ልጆቼ የሚረዳኝ ልጆቼንም እኔንም እኩል አድርጎ የሚያይ እንጂ ልጄን ለይቶ ለብቻ እንደዚህ ነው የሚልብኝ ሰው አልፈልግም። ይሄ አይመቸኝም። በእውነቴን ነው የምነግርሽ። አሁን ቅር ስላለኝ ነው ይሄንን ልጄን ብቻ ልዑልዬ ደህና ነህ እንዴት ነህ አይባልም። በጣም ነውር ነው ይሄ። ኖርማሊ ሙሉ ረዘም ይላል የምትለው ይህን ነው የምትደጋግመው። ልጁን ብቻ ጥሩ ነው ጥሩ ውጤት አምጥተሃል አይባልም። እኔም አንድ ላይ ነው እንትን ማለት ያለብሽ የሚል ነው እንትኑ። ሁሉንም ነገር ጠላ ነው፣ ሁሉንም ነገር አስጠላን ላላችሁኝ ኢትዮጵያውያን እስኪ አንዴ ስሙኝ ብቻ አንዴ፣ ለመጨረሻ ጊዜ ስሙኝ። እቺ የመጨረሻ ሰዓቴ ናት። እናት በልጆቿ እንዴት ትጨክናለች? እናት 9 ወር ተሸክማ ህመሙን ስቃዩን ችላ እንደገና አመጣ መከራዋን አይታ የወለደች እናት እስኪ ንገሩኝ እንዴት ትጨክናለች? ለሰውም ወንድ ልጅ በዚች ምድር ላይ ትልቅና እንቁዬና ብርቅዬ የሆነ ለቅዱስ ለእግዚአብሔር አምላክ እውነተኛ የሆነ ስጦታ ነው ወንድ ልጅ። እኔ የሚያማምሩ 3 ወንድ ልጆችን ነበር የወለድኩት። ቆንጅዬ ልጆቼ በአሁኑ ሰዓት ከኔ አጠገብ የሉም። ነገር ግን ስለያቸው ዶክተር ቢዋሽ የህግ
በአካል ቢዋሽ እቺ ሴት ለገንዘብ ብላ ነው ምንም አይነት ነገር ለሷ እንዳትሰጣት እየለመነች ነው። በእነሱ ልትበላ ፈልጋ ነው የሐሰት የምትመሰክረው የሐሰት የምታወራው እየተባልኩ ብዙ ተደበደብኩ። ብዙ ተንገላተው ለ8 ዓመታት ተሰቃየው። 33 ቤት ቀየርኩ፣ 34 ቤትም ቀየርኩ። ነገር ግን እነሆ እውነትን ማውጣት ግድ ይለኛልና ነው። እናት እንዴት ትዋሻለች? እናት እንዴት ልትዋሽ ትችላለች? እናት መዋሸት የለባትም። እውነት ተደብቃ አትቀርም። ከአቅም በላይ ሲሆንብኝ ሁሉም ውሸታም ናት ሲለኝ፣ ሁሉም አንድ ሰው ከኔ ጎን የሚቆም ሳጣ አደጋ ላይ ነኝ ብዬ ከነ ልጆቼ ተረከቡኝ አልኩኝ። አዎ እውነቱ ይሄ ነው። ለምን? እውነት እንዲወጣ ስለፈለግኩ፣ ሐሰተኛ ስለተባልኩ፣ ውሸታም ስለተባልኩ፣ እች ሴት በሐሰት ነው የምታወራው ስለተባልኩ፣ በልጆቹ እየለመነች እየበላች ነው ስለተባልኩ፣ እውነቱ እንዲወጣ ስለፈለግኩ ከነ ልጆቼ ተረከቡኝ ብዬ ፖሊስ ጣቢያ ሄድኩኝ። በቃ እነዚህ የሚያማምሩ ብርቅዬ ልጆቼን ከተለዩ በኋላ 3 ወር እንዴት እንደሆንኩ እኔና እግዚአብሔር እናውቃለን። ልጆቼ ለኔ ሽታዎቼ፣ ልጆቼ ለኔ አበባዎቼ፣ ልጆቼ የነገ ተስፋዎቼ፣ ልጆቼ ለኔ ፍሬዎቼ፣ ልጆቼ ለኔ ነገ ተስፋዎቼ፣ ልጆቼ ለኔ አጽናኞቼ፣ ልጆቼ ለኔ መጽናኛዎቼ ነበሩ። ስለምን ሁሉ በደል ይደርስብኛል? ስለምን? እውነት መናገር እኮ በፈጣሪ ዘንድ የተወደደ ነው። ለምን? እውነት ናት። በቃ እውነት ትፈርዳለች። እውነት ወደኋላ ስለሆነች እውነቱ ወደኋላ ወጥቷል። እውነቱ ይሄው ነው። በቃ በእኔና በልጆቼ ላይ የሚደርሰው ጥቃት መቆም አለበት፣ ሊቆም ይገባል። እውነቱ ይሄ ነው። በቃ እኔ በዚህ በኋላ በኩል በዚህ ባሳያችሁ በቪዲዮ በእውነት ሁላችሁም ታለቅሳላችሁ። በጣፋዬ በኩል መርፌ የተወጋሁት እንዴት እንደሆንኩኝ መራመድ አቅቶኝ እግሮቼ እንዴት መራመድ እንደማልችል የሆነ ቦታ እንድንከራተት ስፈልግ ወይም ደግሞ ወጥቼ እንዴት ሲፈልግ አስቀድሞ መርፌ ወጋለሁ። አስቀድሜ ከሰዎች ጋር እንድጣላ አደጋ እንዲደርስብኝ ትልቁ ነገር ይሄ ነው። እኔ ያለሁበት ቦታ ሁሉ አደጋ እንዲደርስ፣ ትልቅ አደጋ እንዲደርስ የሚሰራ ስራ ለዚህ ሁሉ ነገር ሊያደርሰኝ የቻለው። ስለዚህ እውነቱ ይሄ ነው። ምክንያቱም እውነት ነች። እውነቱ መውጣት ስላለበት ህጻናት ልጆቼን አንጀቴ ችሎ ሳይሆን እውነት ስለሆነ ነው። ምንም ነገር ሊደበቅ ስለማይችል ነው። በቃ ዝም ማለት አልችልም። በልጆቼ ዝም ማለት አልችልም። ምክንያቱም ፈጣሪ የሰጠኝ ስጦታዎቼ ናቸው ይህን ሁሉ ያደረገችኝ። እባክሽን አብረን እንሆን ብያት እህቴን ነይ እኔ ያለሁበት ቦታ ስትለኝ በቃ ሄድኩኝ። እሷ ጋር ቤት ሰጡኝ፣ 2 ክፍል ቤት። እዛ ቤት ገባሁ። ከዛ በኋላ ነው እንግዲህ ሁሉ ፈተና፣ ለ8 ዓመት የሁሉ ስቃይ፣ የሁሉ በደል የደረሰብኝ። ስለዚህ እናት ነች። እናት ውሸት ልትዋሽ አትችልም። በምንም ነገር ልትደለል አትችልም። ገንዘብ ምንም ማለት አይደለም። ገንዘብ የኃጢአት ምንጭ ነው። እችን ዓለም ለእንግድነት ነው የመጣንባት። ጥለናት እንሄዳለን። እውነቱ ግን ይሄ ነው። እውነቱ ይሄ ነው። ምንም ነገር ይቅርብኝ። ልጆቼ ለእኔ ህይወቶቼ ናቸው። ልጆቼ ስጦታዎች። ሰላም ለተከበራችሁ እና ለተወደዳችሁ የኢትዮጵያ እናቶች፣ የእሷን ድምፅ በሰማ ቁጥር ሁሉንም ነገር ጠላ ነው። ለተወደዳችሁና ለተከበራችሁ ውድ ኢትዮጵያውያን መልእክት ይድረሳችሁ። በውጭ ሀገር ላለች ሀቢባ መልእክቴን እንድታደርሱልኝ ይፈልጋለሁ። ሀቡዬ በአላህ አፉ በይኝ የኔ ውድ የኔ ንግስት። ምንም ቢሆን እንደ ክፉ አድርገሽ እንኳን ብታይኝ ክፉ አይደለሁም።
አፌ ብቻ ነው የሚለፈልፈው እና አቡዬ ተስፍሽ ቸኮል ጋር ድርጅት ውስጥ ባስገባሽን ጊዜ አንቺን አስቀይሜ ወጣው አይደል? ትንሽ ጊዜ ብቆይ ፍሬያማ ይሆን ነበር። እስከዛሬም መልካም ነገር ይኖረኝ ነበር። ነገር ግን አቡዬ የቸኮል ድርጅት ባለቤት ተስፍሽን ያስቀየምኩት መስሎኝ ነገሮች ጥሩ ሳይሆኑ ቀርተው ሹልክ ብዬ ወጥቼ እንደገና ልጆቼን አጣው። አቡዬ በምድር ላይ ሲኖር ማንም ሰው ስህተት ይሰራል። በጣም ብዙ ስህተት ይሰራል። ሳይታወቀን እየታወቀን ብዙ ስህተት ይሰራል አቡዬ። እና የኔ ውድ ንግስት ልብሽ ሮሮ ነው። አገር ውስጥም አገር ውጭም ላሉት ትጨነቂያለሽ። ለሴትም ለወንድም ለሁሉም ሳታዳይ ትጨነቂያለሽ። እና አቡዬ ይቅር በይኝ፣ አፉ በይኝ፣ በአላህ አፉ በይኝ። እኔ ህፃናት ልጆችን አጥቼ መኖር አልችልም አቡዬ። በቃ ድርጅቱ ወይ ከልጆቼ አጠገብ እንዲያደርገኝ እንደገና እነዛ ጥብቅና የሚሰጠኝ በጠበቃ ዙሪያ ማዋራት የምፈልገው እኔ ከልጆቼ ጋር ተለይቼ መኖር አልችልም አቡዬ። ማንም አጠገቤ ባይኖርም እንኳን ልጆቼ ከአጠገቤ ስለነበሩ ችየው ነበር። ነገር ግን አቡዬ አሁን አባቴን አጥቻለሁ። አባቴ ከተለየኝ 2 ወራቶች ከዛ ልጆቼን አጥቼ አስቢው የኔን የልብ ስብራት አቡዬ። የኔ ውድ ንግስት አየሽ አቡዬ ልጄ ለኔ የህይወቴ መሰረት ነው። ልጄ ብዙ ነገሮችን የረሳሁበት ነው። ልጄን ተልቼ መኖር ለኔ ሀዘን ነው። ከእንደገናም ደግሞ ህፃናት ልጆቼን ልጄ በጣም ስለምወደው ብቻውን ከሆነ ሌላ ነገር ይሆንብኛል፣ ብዙ ነገር ይገጥመዋል። ልጄ በፍጹም ብቻውን መሆን የለበትም በማለት 2 ወንድሞችም አብረውት እንዲሆኑ አደረግኩ። ነገር ግን እኔ ራሴን መስዋዕት አደረግኩ። እኔ በጣም ተጎዳው አቡዬ፣ በጣም ነው የተጎዳሁት። እንዲህ ነው ልልሽ አልችልም የኔ ውድ ንግስት አቡዬዋ። እኔ ጠበቃ የሚሆነኝ አጠገቤ የሚቆም ያለ ገንዘብ ፈጣሪን ፈርቶ እውነተኛ ፍርድን የሚሰጠኝ እውነተኛ ነገር ብፈልግም ብዙ ብራመድም፣ ነገር ግን አቡዬ ምንም አይነት ገንዘብ፣ ምንም አይነት ፋይናንስ፣ ምንም አይነት ነገር በምንም መንገድ ብራመድ ለማግኘት አልቻልኩም አቡዬዋ። የእውነት ነው የምነግርሽ። ልጆቼ ከወጡ ሰዓት ጀምሮ እኔ የምኖርበት ቦታ ምንም አይነት ነገር ሳይኖር ምበለው ምጠጣው ሳይኖረኝ ኢቭንፍ ያለውበት ቦታ የመብራት ሶኬቶች እንኳን ሳይኖሩ መብራት ሳይኖረው በጨለማ ቦታም እንኳን ሆኜ እየዋልኩኝ እያደርኩኝ እንኳን የሰውም የቤት ኪራይ የምከፍለው ምልሰው መቀምሰው ሳይኖረኝም እንኳን ይህን ሁሉ ተቋቁሜ እየኖርኩ ነበር አቡዬዋ። ነገር ግን ይህንን የሚችል አንቺት ደግሞ በየደቂቃው በየሰዓቱ አለቅሳለሁ፣ በየመንገዱ አለቅሳለሁ፣ በየታክሲው አለቅሳለሁ። ይህን ሁሉ መቻል አቃተኝ አቡዬዋ። የኔ ንግስት ተረጅኝና እኔንም በቃ አንድ የእውነተኛ ፍርድ የሚሰጥ ጠበቃ አግኝቼ ልጆቼን በቃ ከነሱ ካጠገባቸው መሆን እንድችል። እኔ መጥፎ እናት አይደለሁም፣ ባለጌ እናት አይደለሁም። እነሱን ያዳንኩ መስሎኝ ነው የሁሉ ጩኸቴ፣ የሁሉ ብዙ መንገድ የተራመድኩት። ነገር ግን ጥፋቱን አግኝቼዋለሁ። ምክንያቱም በዚህ ልክ ሚዲያ ላይ መውጣት አልነበረብኝም። ይሄ አለማወቄ ነው። አልተማርኩም። እስከ 8 ነው ትምህርቴ። ከዛም አጠገቤ ማንም የሆነ የለም። ብቻዬን ነው ህይወትን ሳሳልፍ የነበርኩት አቡዬ። የሰው ልጅ ያጠፋል፣ ማንም ሰው ያጠፋል። ብዙ ሴቶች ልጆቻቸውን ትተው ሀረብ ሀገር ይሄዳሉ፣ ምናምን ያደርጋሉ፣ ብዙ ነገር ይሆናሉ። እኔ እንደዛ መሆን ግን አቃተኝ። እውነት አቡዬ፣ እውነት አቃተኝ። ለምን እንደሆነ አንድ ሚስጥር ልንገርሽ። ልጆቼ ገና ሲወለዱ አባት ሆኖ ካጠገባቸው የሆነ የለም። ልጆቼ ገና ሲወለዱ እናትም አባትም እኔ ነኝ። ይህ ከባድ መስዋዕት ነው። ልጆቼ ማንም የላቸውም። አይገርምም? ይህን 2 ፍቅር ማሳለፍ ከባድ ነው። እናትም አባትም መሆን፣ በሁለቱም ቦታ መሆን ከባድ ነው። ስለዚህ ልዑሌ ለእኔ የህይወቴ መሰረት ነው።
እሱን አጥቼ መኖር አልችልም። 3 ወንድ ልጆቼ እንዴት እለያቸዋለሁ? በምን ጉዳይ? ምንስ ሲሆን ምንም ልጆች የኃጢአት ትንሣኤዎች ናቸው። ልጆቼ ለእኔ በጣም ብዙ ነገሮቼ ናቸው፣ ተስፋዎቼ ናቸው፣ ሲሳዮቼ ናቸው ለእኔ። ምናልባት ስለተቸገረች ነው፣ ስላጣች ነው፣ በእነሱ ስለምትበላ ነው። እንደዛ አትበሉኝ፣ በዛ መንገድ አትረዱት። በፍጹም በፍጹም እንደሱ አትሆኑ። ባትበሉም ባትጠጡም ህፃናት ልጆቻችሁ ካጠገባችሁ ሲሆን ምን ያህል ደስታ አላችሁ። በእውነት ነው የምነግራችሁ። እኔ ያንን ነው አሁን ያየሁት እኮ፣ እሱን እኮ ብቻ ነው፣ በቃ እሱን ነው እኔ የማስበው። በእውነት ነው የምነግራችሁ። ምግብ ቢኖር ባይኖር ምንም ነገር ለእኔ ሊያስደስተኝ አልቻለም። ምንም ነገር እና እባካችሁ እባካችሁን አቡዬ፣ የኔ ውድ ንግስት ይቅር በይኝ። አቡዬ ይቅር በይኝ። እሳቱን እኔ ማጥፋት እፈልጋለሁ። እሳቱን እኔ ላጥፋው። የበደልኩትን እኔ ይቅርታ ጠይቃለሁ። በቃ ልጆቼን ከማጣ ልጆቼን ከምለኝ በቃ እኔ ይቅርታ ጠይቃለሁ። እኔ እሳቱን ማጥፋት እፈልጋለሁ። የሚነደውን እሳት ማጥፋት እፈልጋለሁ። እኔ በቃ ምንም ማድረግ አልችልም። ልጆቼ ናቸው። እነሱን ተለይቼ መኖር አልችልም። ከእነሱ ውጭ ህይወት የለኝም።